ሰላም ውድ የወራዙት ሚዲያ ቤተሰቦች እንኳን ቅድስት ለተባለችው ለአብይ ጾም የሁለተኛ ሳምንት አደረሰን። በዚህ የ55 ቀን የአብይ ጾም ቻሌንጃችን እነሆ 8ኛ ቀናችን ደርሰናል። በዚች በቅድስት ሳምንት የህዋሳቶቻችን ክፍል እያንዳንዱን እንዴት መጠበቅ እንዳለብንና ባለመጠበቃችንና በመጠበቃችን የምናገኘውን የበረከት ይልቁንም የቅድስና መንገድ በቅድስት ቤተክርስቲያን እና በቅዱሳን አባቶቻችን አስተምሮ የተወሰኑ ነገሮችን እንማማራለን። ለዛሬ የመረጥነው የአይን ልብ መስኮት ነው የሚለውን ነው። እንግዲህ እንደሚታወቀው በቤተክርስቲያን ተርጓሚ መጽሐፍት አይን በብዙ መንገድ በብዙ ምስጢር የተቀመጠ ሲሆን ፍላጎትን፣ አመለካከትን እና የልብንን መሻት እንደሚወክል ቅድስት ቤተክርስቲያናችን ታስተምረናለች። ክብር ይግባውና አምላካችን መድኃኒታችን ኢየሱስ ክርስቶስ አይናችን ምን ያህል ለሰውነታችን አስፈላጊ እንደሆነ ብርሃን ለጨለመ ነገር አስፈላጊ የሆነውን ያህል እንዲህ ሲል ይነግረናል። የሰውነት መብራት አይን ናት። አይንህ እንግዲህ ጤናማ ብትሆን ሰውነትህ ብሩህ ይሆናል። አይን ግን ታማሚ ብትሆን ሰውነት ሁሉ የጨለመ ይሆናል ይለናል የማቴዎስ ወንጌል ምዕራፍ 16 ከቁጥር 22 እስከ 23 ላይ። ይህ ማለት እህቶችና ወንድሞች ሌሎች እንዳይጨልሙ ብርሃን የሚወጣበትን የሚገባበትን መስኮት ነው ማለት ነው። ስለዚህ አይን ማለት ቢያንስ አራት ጉዳዮችን እንመለከታለን። የመጀመሪያ የልብ መስኮት ነው አይናችን። ለዛ ነው ቅዱስ አትናቴዎስ ዘእስክንድርያ በድርሳኑ ላይ አይን የነፍስ መስኮት ናት፣ በመስኮቱ በኩል ብርሃን እንደሚገባ ሁሉ በአይን በኩልም የሐሳብ ምስሎች ወደ ነፍስ ይገባሉ በማለት አይናችንን ካልጠበቅን ነፍሳችን በማይጠቅሙ ነገሮች እንደምትረክስ የሚያስተምረን። ሁለተኛም የህሊና መስኮት ነው አይናችን። ቅዱስ ዮሐንስ አፈወርቅ የተባለው የቤተ ክርስቲያናችን ሊቅና ቅዱስ የማቴዎስ ወንጌል ትርጓሜን በተረጎመበት ድርሳኑ ላይ አይንህ ብሩህ ከሆነ ሰውነት ብሩህ ይሆናል የሚለውን ሲተረጉም አይን የተባለው ህሊና እንደሆነና አይን ካልተጠበቀ ህሊና መላ ህይወት እንደሚጨልም ይገልጽልናል። ስለዚህ አይናችንን በመጠበቅ ህሊናችንን ልንጠብቅ ያስፈልጋል ማለት ነው። ሶስተኛ አይን የልቦና መሪ እንደሆነ ቅዱሳት መጻሕፍት ይልቁንም ደግሞ የቤተ ክርስቲያን አባቶቻችን ተባብረው ይነግሩናል። በኦርቶዶክሳዊ እይታ የሰው ልጅ ሁለት አይን እንዳለው ይነገራል። ውጫዊ አይን እና ውስጣዊ አይን ወይም አይነ ልቦና ማለት ነው። ታላቁ አባት ቅዱስ መቃርስ ነፍስ የራሷ አይኖች አሏት፣ እነርሱም ከመጋረጃው ባሻገር ያለውን መለኮታዊ ብርሃን የሚያዩ ናቸው እንዲል ውስጣዊ አይን እንዳለን ያስረዳናል ማለት ነው። በረከታቸው ይደርብንና አቡነ ሽኖዳ ሳልሳዊ የተባሉ የግብፅ ፓትርያርክ አይን የልብ መሪ ነው ይላል። አይን የልብ መሪ ነው ይለናል። አንድ ሰው አይኑን ካልገዛ ልቡን መግዛት እንደማይቻለን ሁሉ የዝሙት ኃጢአት የሚጀምረው ከአይን እይታ እንደሆነ በሰፊው ያስተምራሉ። ስለዚህ እህቶቼ፣ ወንድሞች አይናችንን በመጠበቅ ከዝሙት ሐሳብ ልንርቅ ያስፈልጋል። ለምን? አይናችን የዝሙት ኃጢአት የሚጀምረው ከእይታ ስለሆነ ማለት ነው። በአራተኛ ደረጃና የመጨረሻው አይን የማንነት ገንቢ እንደሆነ ልንረዳ ያስፈልጋል። በዚህ ዘመን እህቶችና ወንድሞቼ ለአይናችን መጋቢ የሆኑ ነገሮች በበዙበት ሁኔታ እንዴት አይንን በመጠበቅ ልባችንን መግዛት እንዳለብን በማስተዋል ልንረዳ ያስፈልጋል። ዛሬ የምናየው ማንኛውም ነገር በውስጣችን ማንነታችንን የሚገነባ እንደሆነ ሁላችንም አናጣውም። ችግሩ ግን ያለው ይህን እያወቅን ጤናማ የሆነ የእይታ ምግባር አለማዳበራችን የሚያሳዝን ነው። ለዚህ አንድ ቃል ልጥቀስ። ቅዱስ ፓሲዮስ የተባለ አባት አይናችን የሚያየውን ነገር ልባችን በሚተረጉምበት መንገድ ላይ ነው መንፈሳዊነታችን የሚለካው ይለናል። እህቶችና ወንድሞች፣ እኛ የምንለካው አይናችን መርጦ በሚያየውና መርጦ በማያየው ነገር ላይ የኛ ማንነት ይገነባል። ስለዚህ የማንነታችን ገንቢ እንደሆነ ልንረዳ ያስፈልጋል። እስኪ አንድ ሐሳብ ላስታውሳችሁ። ሳታስቡት በተለያዩ የሶሻል ሚዲያ ፕላትፎርሞች ስክሮል በማድረግ ብቻ ያየናቸው አንዳንድ ነገሮች እስካሁን አእምሯችን የሚረብሹ ነገር እንዳለ ሁላችንም አናጠው። ይህ የሆነው በምንድን ነው ታዲያ? በአይናችን እንደሆነ
መዘንጋት የለብንም። ታዲያ ለዚህ ሁሉ ነገር መፍትሄው ምንድነው ከተባለ ሁለት ነገሮችን ልናይ ያስፈልጋል። የመጀመሪያው በዚህ የጾም ወቅት ዓይን ይጹም፣ ጆሮ ይጹም፣ እጅ ይጹም እንደሚባለው ሁሉ በጾም ወቅት ሕዋሳቶቻችን ጾሞ የቅድስና መንገድን ገንዘብ እንድናደርግ ቅድስት ቤተክርስቲያን ታስተምረናለች። የመጀመሪያው የዓይን ጾም መጾም ነው። ቅዱስ ባሲሎስ ዘቂሳርያ የተባለ አባት እንዲሁም ደግሞ ቅዱስ ያሬድ የተባለው የቤተክርስቲያናችን አባት እውነተኛ ጾም ከክፉ ነገር መራቅ ነው፣ ዓይንህ ካልተገባ እይታ፣ ጆሮን ከማይረባ ወሬ ጹም ይላሉ። አስከትሎ ማይሳቅ የተባለው የቤተክርስቲያናችን አባት ዓይንህ ወደ ታች ዝቅ አድርግ፣ ልብህን ግን ወደ ሰማይ ስቀል የሚለው ምክር በምድራዊ ምኞት እንዳንጠፋ ዓይናችንን መግዛት እጅግ አስፈላጊ እንደሆነ እነዚህ አባቶች ያስረዱናል። እንደሚታወቀው ጾም ከክርስቶስ ፍቅር የክርስቶስን ፍቅር የምንቀምስበት ስለሆነ ዓይናችንን ክርስቶስ ላይ በማድረግ ጾም የክርስቶስ ፍቅር የምንቀምስበት ስለሆነ ዓይናችንን ከክርስቶስ ፍቅር ላይ በማድረግ መጾም ይጠበቅብናል። ቅዱስ ፖሮፎሪዮስ የተባለ አባት ዓይንን ወደ ክፉ ነገር አትመልከት ካልከው ይበልጡን ያንን ነገር ይመኛል ይልና ይልቅስ ዓይንህን በክርስቶስ ፍቅር ሙላው፣ ያም መጥፎ ነገር ለማየት ጊዜም ፍላጎት አይኖርህም ይላል። ስለዚህ ዓይናችንን በክርስቶስ ፍቅር ላይ ልናደርግ ያስፈልጋል። ስለዚህ ዓይናችንን ልናጾማት ያስፈልጋል ማለት ነው። ይህን ባደረግን ጊዜ ሕዋሳታችን በተለይ የዓይናችን ሕዋስ ጠበቅን ማለት ነው። ስለዚህ ሁለተኛ ደግሞ ተግባራዊ ልምምድ ማድረግ ነው። ዓይናችንን ተግባራዊ ልምምድ በማድረግ በማሰራት ጾማችንን በተገቢ ሁኔታ ይልቁንም ደግሞ ዓይናችን ለኛ የቅድስና መንገድ እንድትሆን ልናደርጋት ያስፈልጋል። የመጀመሪያው ቅዱሳን አባቶቻችን እንደሚነግሩን ዓይናችንን ዝቅ ማድረግ ነው። ይህ በጣም መሰረታዊ ልምምድ ነው። ለምን አባቶቻችን ዓይንህን ወደ ምድር ዝቅ አድርግ፣ ልብህን ግን ወደ ሰማይ ስቀል ይላሉ። ወደ ሰማይ ስቀል። ስለዚህ ዓይናችንን ወደ ምድር ዝቅ ማድረግ ዝቅ እያሉ ወይም ደግሞ ወደ መሬት እያዩ መሄድ ብቻ ሳይሆን ልባችንን ወደ ክርስቶስ ወደ ሰማይ ሰቅለን ልንጓዝ እንደሚያስፈልግ ይህንንም ደግሞ መለማመድ ያስፈልጋል። እንዴት ከተባለ በማይረባ ወሬ ግርግር ባለበት ቦታ ወይም ለፈተና በሚያጋልጥ ስፍራ ስንሆን ዓይንን አላስፈላጊ ከሆነ እይታ ሰብሰብ አድርገን ወደ ታች መመልከት። ይህ ማለት መሬት እያዩ መሄድ ብቻ ሳይሆን አላስፈላጊ ምስሎችን ከማየት ራስን መግዛት ያስፈልጋል ማለት ነው። ሁለተኛ ቅዱሳት ስዕላትን በማየት መለማመድ። እንደሚታወቀው ዓይን በባህሪው ስዕሎችን ለመመገብ ፍላጎት ያድርበታል። መጥፎ ምስል እንዳይመገብ በበጎ ስዕል መተካት ደግሞ የኛ ድርሻ ነው ማለት ነው። በቤታችን ውስጥ ይልቁንም ደግሞ በምንሄድበት ቦታ ሁሉ ይልቁንም ደግሞ ቅድስት ቤተክርስቲያን ስንሄድ የቅዱሳን ስዕሎችን በመመልከት በማየት የሚመጡ በክፉ ምስሎች የሚመጡ የእይታ ጾርን መከላከል ይጠበቅብናል ማለት ነው። ሶስተኛ አጭር ጸሎት መለማመድ። መጥፎ እይታ ወደ አእምሮ በሚገባ መጥፎ እይታ ወደ ዓይን የሚገባው በዓይን ነው። መጥፎ እይታ ወደ አእምሮ የሚገባው በዓይን ነው። ስለዚህ ያ ምስል በውስጣችን ተቀርጾ እንዳይቀመጥ ወዲያውን ጸሎት በማድረግ ልናጠፋው ያስፈልጋል። እንዴት ከተባለ ክፉ ነገር ወይም ደግሞ ለፈተና ወደሚያጋልጥ እይታ ወይም ደግሞ ምስል በዓይናችን ሲያርፍ ወዲያውኑ በልባችን ቢያንስ እግዚኦ መሐረነን ክርስቶስ የሚለውን ጸሎት ደጋግሞ መጸለይ ወይም ደግሞ በብዙዎች የሚታወቀው ጌታዬ ሆይ ጌታዬ ኢየሱስ ክርስቶስ ሆይ ማረኝ የሚለውን ጸሎት ልናደርግ ያስፈልጋል ማለት ነው። ሌላው ዲጂታል ጾምን መጾም ነው። ዲጂታል ጾምን መጾም አሁን ባለንበት ዘመን ዓይናችን የሚያየው በጣም ብዙ ነገር በኮምፒውተራችን፣ በስልካችን፣ በተለያዩ ፕላትፎርሞች የሚያየው ብዙ ነገር ስላለ ቢያንስ በዚህ የጾም ወቅት የዲጂታል ጾምን ወይም ደግሞ የሶሻል ሚዲያ ፕላትፎርም ጾምን መጾም ይጠበቅብናል። በቀን ውስጥ ቢያንስ የተወሰነ ሰዓት ለምሳሌ ጠዋት ጸሎት ከማድረግ በፊት አላይም ማለት ሶሻል ሚዲያ፣ ማታ ከሆነ ሰዓት በኋላ ሶሻል ሚዲያ አላይም ብሎ ለራስ ቃል መግባትና የሶሻል ሚዲያ ጾምን መጾም ለኛ ያስፈልጋል። አላስፈላጊ የሆኑ ማህበራዊ ሚዲያዎችን አንፎሎው አንሳብስክራይብ በማድረግ
ራሳችንን የዲጂታል ጾም በመጾም ልናለማምድ ያስፈልጋል ማለት ነው። አምስተኛ ሞትን ማሰብ ነው። ሞትን ማሰብ ሰዎች ሞታቸውን ካሰቡ በአይናቸው የሚያዩትን ነገር እንዲጠሉት ወይም ደግሞ እንዲተውት ያደርጋቸዋል። ለዛ ነው ቅዱስ ይስሐቅ የተባለ የቤተክርስቲያናችን አባት መቃብርህን ሁልጊዜ በአይን ፊት ትኑር ያለው። ሁሌ በአይናችን ፊት ማኖር ያለብን መቃብራችን ነው። ሞትን እያሰበ ያለ ሰው በሚያየው ነገር ወደ ኃጢአት እንዳይጓዝ ያደርገዋል ማለት ነው። ስለዚህ አንድን ስጋዊ ፍላጎት የሚቀሰቅስ ምስል ባየን ጊዜ ወይም ደግሞ ለማየት ስንፈተን ይህ አካል ወይም ደግሞ ይህ ነገር የሚያመር ዓለም ነገ አፈር እንደሚሆንና እኔም በእግዚአብሔር ፊት እንደምቆም እያሉ ማሰብ ያስፈልጋል። ይህ ሐሳብ የአይን የማየት ስሜት ወዲያውኑ የሚያጠፋ ነገር እንደሆነ ልንረዳ ያስፈልጋል። የመጨረሻው የምናየውን ነገር በበጎ መተርጎም ይጠበቅብናል። ምን ማለት ነው? ቅዱስ ጳስዮስ የተባለ አባት እንዳስተማረው የምናየውን ነገር ትርጉም የምንሰጠው እኛ ነን ይላል። ማንኛዎቻችንም ብንሆን የምናየው ነገር ትርጉም የምንሰጠው እንደ እይታችን ይለያያል፣ እንደምንሰጠው ትርጉም ይለያያል ማለት ነው። ለምሳሌ አንድን ክፉ ነገር ብንመለከት ክፉ ነው ብለን ከመፍረዳችን ይልቅ ምናልባት ይህ የተሳሳተ ሰው ተሳስቶ ነው ወይም ደግሞ አጋንንት ወይም ሰይጣናት አሸንፈውት ነው ብለን ወደ መልካም ነገር በመተርጎም አይናችን ሰዎችን በንቀትና በጥላቻ እንዳያይ በፍቅር መነጽር ልንመለከት ያስፈልጋል ማለት ነው። ስለዚህ ውድ ወንድሞችና እህቶች እነዚህን ነገሮች በሚገባ በመለማመድ በመያዝ ቢያንስ በዚህ የጾም ወቅት ለህይወታችን እጅግ አስፈላጊ የሆነውን የአይናችን መንፈሳዊ ጤንነት በመጠበቅ ከምንጾመው ጾም በረከት ልናገኝ ያስፈልጋል። ስለ አይን ብዙ ተብሎ ሊሆን ይችላል፣ ስለ አይን ብዙ ተነግሮ ሊሆን ይችላል። ነገር ግን ያገኘናትም ጥቂቷን ዕውቀት እንኳን ቢሆን ከአዋቂነት ወደ ህይወትነት ልንቀይር ያስፈልጋል። ለጠቢብ አንዲት ቃል እንደሚባለው ሁሉ አንዲት ቃልም ብትሆን ህይወታችንን ልታስተካክል እንደሆነ ልንረዳ ያስፈልጋል። አምላካችን መድኃኒታችን ኢየሱስ ክርስቶስ ሕዋሳቶቻችን ጠብቀን ድህነት እንድናገኝ ይርዳን። ሐሳብ አስተያየት ካላችሁ ኮሜንት ላይ አሳውቁን። አዲስ ከሆናችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ ለሌሎች እህቶች እንዲደርስ አድርጉ። እግዚአብሔር አምላክ ከፈቀደ ነገ በሌላ የሕዋሳታችን ክፍል እንገናኛለን። ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም የጾም ቀን ይሁንላችሁ። ወስብሐት ለእግዚአብሔር። በቃ